ኤፍ ያዘነበትን እንደሚያመኝ ሲናገር እሱ የተናገረው ነገር በደንብ ነው እየገባኝ እየሰማሁት የነበረው። ለእኔም ያማል እሱ የሚናገረው ነገር ምን ማለቴ ነው? አይ ፊል ሂም ሉተራዊነትን ከናቲ ጋር አብሮ በመወያየት አብሮ በጋራ በመስራት አይነተኛ ምሳሌ እኮ ናቲና ኤፊ ናቸው። ሉተራዊ የሆነ ሰውና ያልሆነ ሰው አብሮ መስራት እንደሚችል ማሳያዎች ናቸው። በተለያየ አጋጣሚ ሉተራዊነትን ለማካፈል የገባኝን ሉተራዊ እንደሚያስተምሩ የማካፈልም ጊዜ ነበረኝ ተሞክሮ ነበረኝ ብሎም አንስቷል። ሶ እንደዚህ አይነት ሰው አታክ ሲደረግ የሚፈጥረው ስሜት ይገባኛል። እሱም እኔን በዚህ ግሩፕ ውስጥ ላይ አልፈልግም ያለበት መንፈስ ከምን እንደሚመነጭ ይገባኛል፣ እረዳለሁ። እሱ ኤፊ እንደምረዳ ሁሉ ዴቭ ደግሞ ቢመጣ ዴቭ ደግሞ ሊያወራ የሚችለው ደግሞ የተጎዳበት ወይም ደግሞ ትክክል አይደለም ብሎ የሚያስበው ደግሞ የራሱ የሆነ ነገር ይኖረዋል። አሁን እዚህ ጋር ኤፊን እንደሰማው ዴቭን መስማት ይኖርብኛል፣ ዴቭን እንደምሰማ ደግሞ ኤፊን መስማት ይኖርብኛል። ውይይታችን ሪስቶር ምንድነው ፈውስ ማምጣት ከሆነ ቁስለትን መጠገን ከሆነ አላማችን ሊሆን የሚችለው የማወላዳው መንፈሳዊ መፍትሄ እኔ የሚገባኝ ያለፈውን ስህተት በንስሐ ዘግቶ በጋራ አንድ በሚያደርጉ ጉዳዮች ላይ በጋራ በመቆም ለሌሎች የፖለቲካ መጠቀሚያ መሳሪያ ባለመሆን የእግዚአብሔር መንግስት ስራ በጋራ መስራት ነው። ቤተ እምነታዊ ጉዳይ ላይ ልዩነት እንዳለ ሆኖ ማለት ነው። ሶ እኔ አብረን እንዳንሰራ አይከለክለንም። ለምሳሌ ከቃሊ ጋር ዴቭ የማይሰራበት ምንም ምክንያት የለም። ከኤፊ ጋር ዴቭ የማይሰራበት ምንም ምክንያት ይኖር አይገባም። እኔ እንደሚገባኝ ከሆነ ከኤፊ ትንሹ ማለቴ ነው፣ ከኤፊ ትልቁ ማለቴ ነው፣ ከሌሎቹ ከቀናን ማለቴ ነው፣ ከሌሎች ከአማን ጋር ማለቴ ነው። ሶ እኔ የሚሻለው እኛ ወንጌላውያን ነገሮችን በሰከነ መንገድ ተወያይተን ቅድም ቲክቶክ ላይ ሳነሳ ነበር የወንጌላውያን ክርስትና ከሁሉም ሌሎቹ ሃይማኖቶች የሚለየው ብዬ ነው የማምነው። ከካቶሊክም በል ከኦርቶዶክስም በል የሚለየው ያው የነሱ ማዕከላዊነቱን የጠበቀ ሃይማኖት ነው እንደምታውቁት፣ ሴንትራሊቲውን የጠበቀ። ወደ ፕሮቴስታንት ስንመጣ ግን ቅዱሳት መጽሐፍት በሰዎች ቋንቋ ተተርጉመው ለአማኞች የተሰጡ እንደመሆኑ መጠን ፕሪስትሁድ ኦፍ ኤቭሪ ቢሊቨርስ ሁሉም ካህን ነው ተብሎ ስለሚታመን መጽሐፍ ቅዱሳዊ እውነት ስለሆነ ሁሉም አማኝ ምንድነው ታማኝ ለሆነ የመጽሐፍ ቅዱስ አተረጓጎም እስከተገዙ ድረስ መጽሐፍ ቅዱስን በነፍስ ወከፍ ማጥናት ይችላሉ፣ መተርጎም ይችላሉ፣ ከህይወታቸው ጋር አዛምደው መኖር ይችላሉ የሚል ይሄ ትሬንድ ይሄ ልማድ የወንጌላውያን ትራዲሽን ሰልፍ ክሪቲክ ሆኗል። ሰልፍ ክሪቲሲዝምን ወይም ደግሞ ራስን ማየስን እንደ መልካም ባህሪ የወሰደ ነው። በሐሳብ ልዩነቶች አይደነግጥም የፕሮቴስታንት እምነት በእኔ ግንዛቤ ማለት ነው። የሐሳብ ልዩነት ጤነኞች ናቸው፣ ጤናማ ናቸው። ራሱንም ይተቻል። ለዚህ ነው ከየትኛውም ቤተ እምነት ይልቅ በወንጌላውያን ቤተክርስቲያን ውስጥ ያሉ ያስተምሩና የልምምድ ስህተቶችን በሚመለከት በይፋ ወጥቶ ክሪቲክ ሲያደርግ የምትመለከቱት የወንጌላውያን ሃይማኖት ነው። ሌላው ሲሸፋፈን ነው የምትመለከቱት። ሰልፍ ክሪቲካል ይሄ እኔ በጣም እንደ ትልቅ እሴት ነው የምወስደው። ሰልፍ ክሪቲካል በመሆኑ ይበልጥ መግባባት ይችላል። እንዲሁም ደግሞ ለእግዚአብሔር መንፈስ ለእግዚአብሔር ቃል ተገዥ መሆኑ ደግሞ ይበልጥ ችግሮቹን በቀላሉ መፍታት ይችላል። በሁሉም ነሰሰሪ ላነስማማ እንችል ይሆናል። ሶ ምን ለማለት ነው? ያለፈውን ታሪክ እንዝጋው፣ የሚስተካከል ከሆነ እንሞክር፣ እንጣር። ኤፊ ተስፋ አትቁረጥ፣ ዶንት ቢ ዴስፕሬት። እኔ ድጋሚ እነ ዴቭ ሌሎቹም አኬ ከነ ዴቭ ጋር ያሉ እነ ዴቭ አኬ፣ ቅዱስ ኤርሚያስ፣ ሌሎቹም ጀስት ከሌሎች ጋር እዚህ ካሉ ወንድሞች ጋር ከነ ኤፊ ጋር ከነ ኤርሚያስ ጋር ከሌሎቹም ጋር ሊሰሩ የሚችሉባቸው ኤሪያዎች ስላሉ እስቲ ለሶሉሽኑ እንድከም፣ ለሶሉሽኑ ከዚህ በኋላ እንስራ። የማይታረቅና ጠላት ሆነ የምንቀጥል ከሆነ ችግሩ የኛ ስለሆነ በቃ በቃ ሞክረን ካልተሳካ ይቀር። ግን አሁን የመፍትሄ አካል ነው፣ ለማስተካከል እንሞክር። እኔ የሚታየኝ ያ ነው።
እና እኔ በግሌ እንግዲህ ይሄ ውይይት ኦፌንድ ካላደረጋቸው እነ ዴቭ ወይም ደግሞ በዚህ በኩል ያሉትንም ወንድሞች ኦፌንድ ካላደረጋቸው ሁለቱንም የሚያንጽ ውይይት ከሆነ እነ ዴቭን እኔ ላናገራቸው እችላለሁ። በጋራ ውስጥ እዚህ ይፋ አይደለም ኢነር በሆነ ሰርክል ሁላችንም በጋራ ቁጭ ብለን ተወያይተን ያለፈውን ስህተት አርመን ልዩነታችን ይሄ መሆኑ ያው ይታወቃል። ቅድም የፊልም እንደተናገረው መናገር አያስፈልግም። ልዩነቱ ቤተ እምነት አያስተምሩ። ልዩነት ተጠብቆ እንዴት መስራት እንችላለን ተብሎ አርቲኩሌት ተደርጎ ተቀምጦ ያለፈውን ስህተት በይቅርታ ዘግቶ ወደፊት መራመድ እንድንችል ያደርገናል የሚል ሀሳብ አለኝ። ተስፋ አንቆርጥም። ተስፋ መቁረጥ የለብንም። እኔ ብሩህ ተስፋ ይታየኛል። እኔም ወደዚህ ፕላትፎርም መምጣቴ ምንም አንዳች ነገር እጨምራለሁ ብዬ ሳይሆን አትሊስት የሚመስለኝን በማካፈል የችግር ምክንያት የግጭት ምክንያት ላለመሆን ሞክራለሁ፣ ጥራለሁ። አትሊስት ምንድነው በፈር ዞን እንደሚባለው በሁለት ተቃራኒ ምንድነው ጦረኛ ሀገራት መካከል ሁለቱም የማይደርሱበት ግን ሌላ ሰላም አስከባሪ አካል የሚሰፍርበት ቦታ አለ እና እሱ በፈር ዞን ይባላል። በፈር ዞን በመፍጠር እንድንግባባ በማድረግ ያው ጊዜያዊ ነው። በፈር ዞኑ ዘላቂ አይደለም። ምን ሰብከ ወንጌል አንድ ስለሆነ ሪስቶሬሽን ግድ የለም። ብሩህ ተስፋ ይታየን፣ ነገ የተስተካከለ ነገር ይኖራል የሚል እምነት አለኝ እና በቅንነት ነው ይህን ሀሳብ ማካፍለው። ወገኖች ኤፊ በዚህ ተረዳኝ። እሺ ዮሲ ካፕሌሲ ጥሩ ሀሳብ ነው። ያው እኔ እዚህኛው ዲስከሽን ውስጥ ያው አንተም እንዳልከው አሁን ስለሆነ እንትን ያደረግከው ኢንጌጅ ያደረግከው እዚህ ደግሞ ብዙ ሰው ኢነርጂ እንትን አድርጓል፣ እኔን ጨምሮ ዲነርጃይዝድ ሆነናል በጣም በኃይል ማለት ነው። በጣም በዛ መንገድ ያው ከዚህ የሚነሱ ነገሮች በጣም ብዙ ተሞክሮ ከዛ ያው ከናንተ ቤተክርስቲያን አይደላችሁም ብለው የሚያስቡ ሰዎች እነዛ ሰዎች ይሻሉናል፣ ይቀርቡናል የሚሉ በጣም አደገኛ እንኳን ጴንጤ ያልሆኑ የሚሉ ነገሮች በጣም በተደጋጋሚ ሲመጡ ነው እዚህ ያለው ጀማ ትንሽ አሁን በዚህ መልኩ ዲነርጃይዝድ የሆነ ሰው አንዳንድ ነገሮች ስትሰማ ከዛ አንጻር እንደምታየው ተስፋ አደርጋለሁ። ከስህተት አንጻር ያነሳው ሁላችንም ሰዎች ነን፣ ኦፍኮርስ እንሳሳታለን። ለምሳሌ ኢዮሲ እኔ እና እዚያ አንድ ወንድም ጋር እኔና አማንን ልውሰድ እና ፍሬውኝ እንዳወራ እኔና አማን ከአንተ ጋር ፍሬንድ ሆነን ምናምን እየቀጠልን በሆነ ጉዳይ ሁለታችን አንድ አቋም ይዘን አንተ ለብቻ ሌላ አቋም ይዘህ ተጋጨን። በተጋጨንበት ጉዳይ አማን ከአንተ ጋር ጥሩ ሆኖ እየቀጠለ በተጋጨንበት ጉዳይ እዛ በማንግባባበት ጉዳይ እንኳን እየተነጋገረ ጥሩ ሆኖ እየቀጠለ አንተን ኦፌንድ አደረኩ እና አማን እንደዚህ አለ፣ አይ ቆይ ብዙ ኦፌንሲቭ የሆኑ ነገሮች ከቃሌ በኩል ቢመጡም ግን ደግሞ አሁን እኛ የያዝነውን ያን ስታንድ በዛ ደረጃ አታርገው። በአንተ ሳይድ ደግሞ ያለውን ነገር እኔ አንደርስታንድ አደርጋለሁ። ስለዚህ ነገሩን እኔ እናንተ ልባሞች ሆነን ልበሰፊ ሆነን ተረጋግተን እንፍታው እንጂ በምንም መልኩ ቃሌ በሚያደርገው ነገር በጣም ኢሴንሻሊ መነካት የሌለባቸው ጥጎች ላይ ሄደን እንዳንነካ የራሳችንን አስተዋጽኦ እናድርግ፣ አሁን አንተ እንደምትለው ማለት ነው ብሎ ቢነግርህ እና ኖ ብትልና አንተ ሌላ እርምጃ ብትወስድ ያንን ጅስት እኔና እሱ ኮመን ሊያዝነውን አቋም እንትን የሚያደርግ ኦፌንድ የሚያደርግ እኛን የሚሞግት ሳይሆን ራሱን ዋናውን ቤዚክ ነገር ኦፌንድ የሚያደርግ ነገር ብታደርግ አስበው። በዛ መንገድ እንትን ያደርጋል፣ በዛ መንገድ ኮላፕስ ያደርጋል ብዙ ነገር እና ጥፋቶች የጠፉባቸው ቦታዎች ይኖራሉ፣ ኦፍኮርስ አሉም ደግሞ ከዛም ከዚህም ብዙ ተነጋግረናል። በጣም ብዙ ኦፌንሲቭ ነገር ነበሩ፣ ዝም ብለው አይደለም እንደዛ የነበሩት ኦፍኮርስ። አት ዘ ሴም ታይም ግን እኛ አለን በቃ አሁን እዚህ ጋር እኔ አለው
አንዳንድ ነገሮቻችንን በዚህ መልኩ እኮ መቀጠል እንችላለን፣ በዚህ መልኩ ማውራት እንችላለን፣ አንዳንድ ነገሮቻችንን እየፈታን እኮ በዚህ መልኩ መቀጠል እንችላለን የምንባባል ሰዎች የመፍትሄው አካል እንጂ እንትና እንዲህ ስላረገ ከአንተ ውጭ ያለው ሰውዬ እንዲህ ስላረገ አንተ እንዲህ ብትለኝም አልሰማህም ምናምን ብለህ ሌላ ነገር ውስጥ ብትገባ ከዛ ምን ይከሰታል? በቃ ነገሩ እየተወሳሰበ ለምሳሌ መፍታት የሚያስቸግርበት ሁኔታ ላይ ይደርስና ችግር ይፈጠራል። እንደዚህ አይነት ነገሮች ብዙ አልፈዋል እና ከሉትራኑ ሳይድ እንዳልኩት የዚህ የትራዲሽኑ ጉዳይ የሆነ ሰው ኦፌንሲቭ ቢሆንበት በትራዲሽኑ ላይ እና እዛ ትራዲሽን ላይ የማይገባ አታክ ቢሰነዝር እኔ ነኝ ዝም የማልለው። አማን ነው ዝም የማይለው? ስናደርገው የኖር ነው እሱ ነው። እዚህ ምስክሮች ስላሉ ሁሉም ምስክሮች ስለሆኑ ማለት ነው። ከኔ በፊት አማንና ኤፍሬም እዚህ ነበር። እኔ ከመጣው በኋላ የመጡ ሰዎች አሉ። ከኔ በፊት የነበሩም ሲታገሉ ነበር። እኔ ከመጣው በኋላ የማየው እሱን ነገር ነው። ሉትራኒዝም ኦፌንድ ሲደረግ እዚህ ገስት ላይ የተቀመጥን ሰዎች ብዙ እንትን አላረግንም ብዬ አስባለሁ። ብዙ በዛ ሳይድ አልቆምንም ብዬ አስባለሁ። ከኦርቶዶክሳውያኑ ሳይድ እንኳን ከነ ሉተር የመጣ ነገር በቃ እናንተን እንትን ነው የሚያደርጋችሁ፣ ኢንሲግኒፊካንት ነው የሚያደርጋችሁ፣ ክርስቲያን አደላችሁ የሚሉ ኦፌንሲቭ ነገሮች ሲነሱ ሉትራኖችን ከመጋበዝ ጀምሮ እኛ ራሳችን ኦን ቢሃፍ ኦፍ ሉትራን እስከ ማውራት ድረስ ደርሰናል። እዚህ ያለን ሰዎች ማለት ነውና ምንድነው የምትፈልገው ብባል ከታችም ኮሜንት ስላየው ኤፍሬም ደውሌስን ምንድነው የምትፈልገው እኔ ብባል እኔ የምፈልገው ወንጌል እንዳይነካ ነው። እኔ የምፈልገው በእኔ ስህተት ምክንያት ወንጌል እንዳይሰደብ ነው። እኔ የምፈልገው እሱ ነው። ስለዚህ ስለ ወንጌል ነው ሁሉንም የማደርገው። እዚህ ጋር ቆሜ ስለገዛ ሀሳቤ ምንም ነገር አላደርግም። የሆነን ሰው ለመጥቀም የሆነን ግሩፕ ለመጥቀም ብዬ ምንም ነገር አላደርግም። ወንጌል ከተነካብኝ ነው የምቸገረው። ወንጌል ከተነካ ግን ወንጌልን የማይመጥን ነገር ከተደረገ ግን እዛ ላይ በጣም ችግር ይሆናል ማለት ነው። በእኔ ፐርሰናል ችግር ምክንያት ወንጌል እንዳይነካ እፈልጋለሁ። ምንድነው የምትፈልገው? ኦፍኮርስ ሰላም። አሁን ኢዩስ እያልከው በቃ እሱን እንፈልጋለን። እኔ እፈልጋለሁ ያንን። እንዴት ነው እሱ የሚመጣው? ትራዲሽኖች መከበር አለባቸው። አት ዘ ሴም ታይም ፐርሰናል ኢሹዎች በሙሉ በቃ መወራት አለባቸው፣ መፈታት አለባቸው። ፐርሰናል የሆኑ ኢሹዎች ማለት ነው። እኛ ጋር የትራዲሽን ጥያቄ የለም፣ እኔ ጋር የለም፣ አማኒ ጋር እዚህ እርግጠኛ መሆንባቸው ሰዎች እንዳሉ ይሰማኛል። የለም እኛ ጋር የትራዲሽን ችግር። ሉትራን ትራዲሽኑ አስቸግረው ነው አንልም። ሉትራን ትራዲሽኑን ፕሬዘንት ያደረጉ ሰዎች አስቸግረው ነው እንላለን። እንዳልከው ከዛኛው ሳይድም የምትሰማቸው ነገሮች ኖ የሆኑ ሰዎች አስቸግረው ነው ሊሉ ይችላሉ። የሆነ ትራዲሽን አስቸግሮኝ ነው ካለና ትራዲሽኑ ላይ ቀጥታ ኦፌንሲቭ ከሆነበት እሱ ላይ ነው አሁንም የምንጠያየቀው ማለት ነው። ግለሰቦች እንትን አድርገዋል ካለ በግለሰብ ደረጃ መወራት ያለበት ነገር እየተወራ ትራዲሽናሊ ግን በጣም ሪጀክት የምንደራረገው ነገር መቆም አለበት ብዬ አስባለሁ እንደ መፍትሄ ማለት ነው። ስለዚህ ፐርሰናል ነገሮች በጣም መስተካከል መቻል አለባቸው። በቃ ከሰውየው ከራሱ የሚነሱ ነገሮች ማለት ነው። ወንድሜን ለመገሰጽ አልፈራም። ወንድሜን ቪዲዮ ሰርቼ ገስቻለሁ ምናምን በዛ ደረጃ አድርጌ አውቃለሁ። እዚህ ያሉ ሰዎች አድርገውት ያውቃሉ። በጣም በቦልድነስ ያደረጉት ሰዎችም አሉ። ስለዚህ ከፐብሊክ እስከ ውስጥ ምክር ድረስ የምናደርጋቸው ነገሮች አሉ። በዛ መንገድ መቀጠል ከተቻለ እሱ በጣም አሪፍ ነው። አይ ሃቭ ሆፕ። አሁን ተስፋ አለኝ። ተስፋ ያለኝ ግን ለምንድን ነው ሲባል አሁን እንዳንተ አይነት ሰዎች ስላላችሁ አንዳንዱ ሰው ኢቭን ሉትራኒዝሙ ላይ ሙሉ በሙሉ ተስፋ የቆረጠው ለምንድነው ሲባል እነዛው ሰዎች እሱን አሰድበውታል። አንዳንድ ሰዎች ፔንቴኮስታሉ ሙሉ በሙሉ እንደ ትራዲሽን ሪጀክት ሊያደርጉ የሚችሉት በፐርሰናል ችግሮች ምክንያት ነው እንጂ ራሱ ትራዲሽኑ ላይ እንትን አይደለም። አሁን እንደዛ አይነት ነገሮች መስተካከል አለባቸው። ፐርሰናል ነገሮች መፈታት አለባቸው። ትራዲሽናል ነገሮች ላይ ሁል ጊዜ ልዩነት መሰበክ የለበትም። በቃ ዛሬ አንተ ያረከው ነገር መሆን አለበት ብዬ አስባለሁ። በቃ በሁሉ ነገር አንድ ነን ብዬ መርጅ ምና አላረገውም። እንደዛ ቅድም ብዬዋለሁ፣ አልደግመውም። ቅድም ተነሳሁትም ግን አት ዘ ሴም ታይም የምንለያይባቸው ጉዳዮች ብለን ሁሌ እየለጠፍን መግባት አለብን ነው አይመስለኝም። በቃ እስቲ ቁጭ ብለን እስከዛሬ እንዲህ የምንለያይባቸው ተባብለናል። እንኳን እንትን አላረከኝ ምናምን ተባብለናል ምናምን። አንዳንድ ቪዲዮዎች አይቻለሁ። አንዳንድ ሰዎች እንዲሁ ያነሷቸው ሉተራኖች በቃ ሙሉ በሙሉ ከወንጌል አማኝነትም ወጥተዋል ምናምን ያሉ ሰዎች አሁን ራሱ በውስጥ ቪዲዮ እየተላከልኝ ነበር። ስለዚህ በየትኛውም ሳይድ ያሉት መገሰጽ አለባቸው። በዛ ሳይድ ማለት ነው ወንጌላውያን ሰርክል ውስጥ ያለን ሰዎች፣ ወንጌላውያን አምብሬላ ውስጥ ያለን ሰዎች በትክክል እምነታችንን ማስቀመጥ መቻል አለብን። አት ዘ ሴም ታይም ትራዲሽኑ ላይ ኦፌንሲቭ መሆን የለብንም። በየትኛውም ሳይድ ሉትራኑም ኦፌንድ ሲደረግ አንወድም፣ ሌላውም ኦፌንድ ሲደረግ አንወድም። እየተነሳ ኤቭሪዋን ፔንቴኮስታሊዝሙ ላይ
ዝም ብሎ ብዙ ነገሮችን ዳምፕ የሚያደርግበት ምክንያት እኔ አይታየኝም። ይቆረቆረኛል እንደው ትንሽ ያ ትራዲሽን ስለነካኝ ማለት ነው። አት ዘ ሴም ታይም ደግሞ ሉትራኒዝም ኦፌንስ ሲደረግ ማየት አልፈልግም። ከኛ መሀል አይደላችሁ ምን ማለት ነው? ፕሮቴስታንት አይደለህም አንተ እንትን ምናምን ከአንተ እንትን ይሻለኛል የሚሉ ነገሮች እንደዛ አይነት ነገሮች መወገድ አለባቸው ብዬ አስባለሁ። ቀጥታ ትራዲሽን ላይ የሚደረጉ አታኮች በሙሉ መቆም አለባቸው። ለዚህ እያንዳንዳችን ለምንናገረው ነገር ማይክ ከከፈትን ኃላፊነት አለብን። ስልክ ከያዝን ቤት ከፍቼ የሆነ ነገር ካወራው ኃላፊነት አለብኝ ለሚወራው ነገር ማለት ነው። ስለዚህ ከእያንዳንዳችን ትራዲሽንን ኦፌንድ የሚያደርጉ ነገሮች መቆም አለባቸው። ሁለተኛ ፐርሰናል ነገሮች መፈታት አለባቸው። ሶስተኛውና ዋናው ነገር ደግሞ ሌላው እሺ ልዩነቶቻችን ምን ላይ ነው የሚደገፉት፣ አንድነታችን ምን ላይ ነው የሚደገፈው የሚለው ነገር ሪሊ ቴክኒካል በሆነ መልኩ ሪሊ ፕሮፌሽናል በሆነ መልኩ መቀመጥ አለበት። ማንም ፕሮፌሽናል ያልሆነ ሰው መጥቶ እንለያያለን ምናምን እያለ እኔ በገባበት ሁሉ ሲያወራ ይገርመኛል። ማን እንለያይም ያለው ልዩነት የለንም ያለው ማለት ነው። እንለያያለን ብሔራዊ መዝሙር እስከሚመስል ድረስ ብዙ መሄድ ያለበት ነገር አይመስለኝም። የምንለያይበትን ነገር ማስቀመጥ፣ ከዛ እንደ ቤተ ክርስቲያን የሚያስቆጥረን ነገር ምንድነው እሱን አብሮ ማስቀመጥ የተወሰነ ሰዎች ስናደርገው ቆይተናል። እንደነዚህ አይነት ነገሮች ስኬጁልድ በሆነ መልኩ መሆን አለበት። ከፐርሰናል ችግሮችን ከመፍታት ጀምሮ ላይ ትራዲሽናል ነገሮች ድረስ በዛ ደረጃ መኬድ አለበት ብዬ አስባለሁ፣ እንደ መፍትሄ ማለት ነው። ከኑን አፍኘዋለሁ። ከኑ እንትን ያርግና ሲስ ትቀጥላለህ። ሲስ አልኩኝ፣ ኤፊ ትቀጥላለህ። ሲስ የአባቴን ስም ከኑ የኔ አንድ ሀሳብ ብቻ እንትን ብዬ ከኑ ይቀጥላል፣ ችግር የለም። እስካሁን ማለት ነው እስካሁን በጣም ጀነራል ሀሳቦች አይ ቲንክ የተወራ ይመስለኛል። እስካሁን ማለት እዚህኛው ቤት ብቻ ሳይሆን በጣም ጥቅል ሀሳቦች ነው የሚተላለፉት እና አንዳንዴ ስፔሲፊክ ነገሮች ሲወሩ ነው ስህተትም አይደንቲፋይ የሚደረገው፣ ስህተቱም ለመገሰጽ የሚችለው እቅጭ ነገሮች በነጥብ ሲወሩ ስለሆነ እና አሁን እስካሁን ያወራናቸው ነገሮች ፍሬያማ እንዲሆኑ እኔ የኔ ሀሳብ ምንድን ነው፣ እስቲ ለትዘምከም አንድ ቦታ አመቻችተን ሁላችንም ቁጭ ብለን ማን ምን አይነት አቋም አለው ምን አይነት አካሄድ አለው የሚለውም ከዛ ደግሞ ምንተቸውን ነገር ተችተን ማንስማማበት ነገር ካለም አልተስማማንም ብለን ትተነው እንደሱ አይነት ቴብል ቢዘጋጅ ብዬ አሰብኩ። ዮሲ ምን ትላለህ? አይ ቲንክ ብዙ ተገናኝተንም ምናምን አናውቅም እና ዳዊትም ሲነሳ እሱ እዚህ በመካከል የለም፣ ሌሎቹም አንዳንዴ ሲነሱ ከሌላም ሳይድ እነሱ በሌሉበት ነው መካከል የሉም እና አይ ቲንክ መካከል እንደዚህ ወይ እየተያዩም ሊሆን ይችላል በቮይስም ተቀራርቦ አይነት አይ ቲንክ የመጀመሪያው አካሄድ እንደዛ ቢሆንና ከዛ በቃ ለዛ ላይ በቃ ፍሪ ቶክ እንድናደርገው ማለት ነው። ማንስማማባቸው ነገሮች ይሄ ናቸው፣ ማንስማማባቸው ነገሮች ይሄ ናቸው። እንዴት አብረን መቀጠል እንችላለን፣ እንዴት ተለያይተን እንቀጥላለን፣ እንደሱ እሱን ነገር በጣም ግልጽ የሆነ መምጣት ስላለበት ከዚህ በኋላ እንደዚህ አይነት ልክ አሁን እናንተ ዮኒ ማኛ ጋር ገብታችሁ በፕሮግራም እንትን እንዳላችሁት እንደሱ አይነት ደግሞ ልክ እርስ በርስም የምናወራበትን ነገር ቢደረግ ብዬ አስቤያለሁ እና ምን ትላለህ? እስኪ ዮሲ የሆነ ነገር በልና ሜይ ቢ እንትን ካላለ ከዛ ከኑ ይቀጥላል። እኔም ብዙ አልዋራም። እኔ የምለው እኔ በተደጋጋሚ ያወራው ልቀንስ ከናን ቀጥል። እኔ የምለው ምንድነው የፊ ቆንጆ ሀሳብ ነው ያመጣው። ወደ መሬት ስናወርደው የምናወርድበት መንገድ ትክክለኛው ይሄ ፓስተራል ኢሹ ነው ብዬ ነው የማስበው። ፓስተራል ኢሹ ነው ማለት ግላዊ የሆኑ አንዳንድ ግጭቶችም አሉበት። ቅድም ቃል ያለውን እኔ እዚህ ጋር አፈር ማድረግ ፈልጋለሁ። የትራዲሽን ጉዳይ አይመስለኝም፣ ግን ትራዲሽኑን ያቀረብንበት መንገድ ይመስለኛል በማዕከል መገነዛዘብ ስላልተቻለ በአንዳንድ ቋንቋዎች ምክንያት ወደ ያልተፈለገ አቅጣጫ የሄደው ልንቆጣጠር ወደማንችለው ያ ወደ ግላዊ ጉዳይ መጥቷል። እኔ የሚታየኝ መፍትሄ እናንተ ትሰጡበታላችሁ። እኔ የሚታየኝ መፍትሄ በዚህ ግጭት ውስጥ የተሳተፉ ወንድሞችና እህቶች ያው በዚህ ነገር ውስጥ የነበሩ ማለት ነው። ያው ግጭት ፈጣሪዎች ናቸው ልልፈጥር ፈልጌ አይደለም፣ እንደዛ ተረዱኝ። ግን በዚህ ውስጥ የተጎዱ አካላት እኛ ወንጌላውያን ትልልቅ አባቶች አሉን አይደል? እነዛን ተለቅ ያሉ ነሰሰርሊ ትልልቅ ሰዎች ላይሆኑ ይችላል ሊያሸማግሉ የሚችሉ
ጥቂት ሰዎችን 1-3 ሰዎችን ሳናበዛ ወይ 2 ሰዎችን መርጠን ይሄ ይፋዊ ፐብሊክ ላይ የምናደርገው ስራ ነው ብዬ አላምንም፣ መሆንም አለበት ብዬ አላምንም። በውስጥ መስመር በነ ዴቭ ሳይድም በሌላኛው ሳይድም ያሉ ወገኖች በውስጥ መስመር በአሸማጋዮቹ አማካኝነት በግልጽ አውርተው ቀጣይ አካሄዶች ምን መምሰል አለባቸው የሚለው ተፈቶ ከዛ ያንን የሚገልጽ የተፈታውን ቀጣይ አካሄዶችን የሚገልጽ አካሄድ በጋራ መጥተው ለዚህ ቲክቶክ ማህበረሰብ ለወንጌላውያኑ አስረድተው በተፈወሰ መንገድ እንድንሰራ ቢሆን ጥሩ ነው ብዬ ነው የማስበው። መፍትሄው ቲክቶክ ላይ መሆን የለበትም የሚል አቋም አለኝ። ይህን ስራ ለመስራት ብዙ ርቀት ሳንሄድ ጥቂት ሰዎችን ማለት የሚያሸማግሉ ሰዎችን 1-2 ሰዎችን ሰጀስት ብናደርግና እነዛ ሰዎች የሁለቱም ቡድን አክተሮችን አናግረው በጋራ በውስጥ መስመር ቢያወሩና ለአንዴና ለመጨረሻ ይህ ጉዳይ ቢዘጋ የሚል ሀሳብ ነው ያለኝ። የእኔም ሀሳብ አሁን ምንድን ነው ጀነራላይዜሽኖች አሉ ነው። ሜይ ቢ ከደከመ ብቻ ወርቼ ሌሎቹ ይቀጥላሉ። ከምን ይቅርታ ጀነራላይዜሽን ይበዛዋል ነው። አሁን የመፍትሄ አቅጣጫዎችም ሶሉሽንም ሲሰጡ በሀሳብ ደረጃ የሚቀመጡት በጥቅል ነው እና ከውስጥ ሊጀምር ይችላል። ግን ፐብሊክሊ የወጣ ነገር ስለሆነ አንዴ ላይ ሪከርድም ሊደረግ ይችላል አላውቅም። ብቻ ግን የሆነ ተቀርጾ የሚቀመጥም ሊሆን ይችላል ፐብሊክሊ እዛም እዚህም ያለውን ሳይድ እስካሁን በሁለቱም መካከል የነበረ ሰው በመሀል ገብቶ አይነት እንደ ሻውል አይነት ሊሆን ይችላል ወይ ሌላም የሚጠቀስም ካለ በመሀል ገብቶ ግን አት ዘ ኤንድ ኦፍ ዘ ዴይ በውስጥ ተሰርቶ መጥቶም ፐብሊክ ላይ መውጣት አለበት ብዬ አስባለሁ። አንዴ በቃ ጥሩ የሆነ ዲስከሽን ያለው ሁሉም ስሜቱን ቀዝቀዝ አድርጎ ሀሳብ ላይ ብቻ ማለት ነው። ቴዎሎጂካል የሚጠየቁ ነገሮች ካሉ እንደዚህ ብላችኋል እንደዚህ የሚባል ነገር ካለ እዛው እየተጠያየቅን በተራ እየተገባ በተቻለ መጠን ስሜት ተቀዝቅዘው ማለት ነው። በጣም ኢሞሽናል ሳይኮን እንደሱ አይነት ነገር ማድረግ የተሻለ ነው። ላይክ እዚህ አብረን ተቀምጠን ለማውራት የምንቸገር ከሆነ እሱ መቸገራችን በራሱ የሆነ ድምፀት አለው፣ ሰው ድምፀት አለው። እንደዛ ቢደረግ እላለሁ እና ከዚህ በኋላ ያለውን ቀጣይ ሂደት እንደዛ ቢደረግ ነው። ዮሲ አሁን አንተ እዛም እንጌጅ እያደረግ ስለሆነ በቃ እሱን ነገር ቶክ ብታደረጉና አንድ ቀን እንደዚህ ፊክስ ብናደረግ ምናምን በጣም ብዙ ባይረቅ ማለት ነው። እሱ ነገር እስኪደረግ ድረስ በመሀል ብዙ ነገሮች ባይደረጉ ለጊዜው ባይደረጉ ማለት በቃ ይሄ ላይክ የፖለቲካው ሜዳ ውስጥ ላይክ እንደዛ አሁን ኦርቶዶክሶች ናቸው እንግዲህ ሁሉንም ማለት አይደለም፣ ግን በቃ እዚህ ኦርቶዶክሶች ናቸው ፖለቲካው የሚያራግቡት እንደዛ ማለት ነው። ለጊዜው እሱም ፖለቲካ ለጊዜ ሆልድ አድርጋችሁት እናንተም ይሄ ነገር ሀፕን እስኪያደርግ ድረስ የኮንሰክሬትድ የሆነ የመግባቢያ ቴብል እስኪፈጠር ድረስ እኛም በእነሱ ሳይድ እነሱ የምንለቀውን ነገር እኛም ስል ያው ይገባቸዋል ሀሳብ እዚህ ያለንም ወደ እነሱ የምንለቀውን ነገር ቆጠብ አድርገን እነሱን ቆጠብ አድርገን ሁሉም ትምህርቱ ላይ ፎከስ አድርገው ይቀጥልና ከዛ ይሄ መግባቢያው ከተፈጠረ በኋላ እሱ ይዳኘናል ማለት ነው አይነት ሀሳቦች ካሜ ይቀጥላል። ያ የተነሱ ሀሳብ እስካሁን በጣም ጥሩ ነው። ግን አንድ ነገር እኔ አንዳንድ ጊዜ ከወሬ ሲነሳ ሀሳቦች ይመጣሉ እንጂ ሁሉን ነገር ብላችሁታል። ግን ያው አንዳንድ ነገሮች ደግሞ ኋላ ላይ ይመጣሉ። በተለይ ደግሞ እኔ ደስ ያላለኝ አከፋፈል አለ። ደስ ያላለኝ አከፋፈል ምንድነው? ዮሲ ስላልነበርክ ነው። በመጥፎም አይደለም ይዤውም አይደለም። አንደኛ እዛና እዚህ የሚለው አከፋፈል እዛም ችግር አለ እዚህም ችግር አለ የሚል አከፋፈል አንዳንድ ጊዜ እንትኑን ራሱ አከፋፈሉ ራሱ የቱ ጋር እንዳለም ስላላወቀው ነው። እሱ የትኛው የቱ ጋር ነው የሚለውን ስላላወቀው ነው። እዚህ ጋር ካሉት ሰዎች ማንኛውም ችግር ያለበት ሰው አታገኝም። እዚህ ያሉት እዚህ ውስጥ ሆነው ከሚነጋገሩት ውስጥ አማንን ጨምሮ ችግር ያለበት ሰው የሆነ ትንኮሳ የፈጸመ ምናምን በጣም እንደውም በጥንቃቄ እንትን ሲሉ የነበሩ ናቸው። የነገር ወደ ሌላ ነገር እንትን እንዳይል ከስር ካለ ነው ቤትሽ አንቺንም አያካትትም። አይ አከፋፈሉን እንትን ላለ ማለት ነው። በቃ
በቃ እዚህ ጋር ያሉት ሰዎች ምንም የተነኮሱትም ነገር የለም። በጣም በጥንቃቄ ሲይዙ የነበሩ ልጆች ናቸው ያሉት። በጣም በጥንቃቄ ማለት ነው ጉዳዩን ወደ ሌላ ነገር እንዳይሄድ የዲኖሚኔሽናል እንዳይመስል ወደዛም እንዳይሄድ በጣም በጥንቃቄ ግለሰብ ላይ እንደውም በቃ ነገሩ አልፎ ሲሄድ እሱም በጣም አልፎ ሲሄድ እንደውም ስም ስለተነሳ ልጥቀስ፣ ዴቭን ደግፈው አይዞህ ብለው ያገዙ ልጆች ናቸው እዚህ ያሉት ብዙዎች፣ ኤፊን ጨምሮ ከሚወደው ሰው ጋር እስከሚለያይ ድረስ ለዴቭ ብሎ ማለት ነው። ኤፊ አጠገቤ ነው ያለው። እሱን ጨምሮ ከሌላ ከሰው ጋር እስኪጣላ ድረስ ደርሷል ለዴቭ ብሎ ማለት ነው። ኦኬ ሶ እንደዚህ የደረሰ ሰው ችግር አለብህ ነካኸው ብሎ ማለት በጣም ይከብዳል። ምክንያቱም ለሱ ብሎ ሰው እንትን ያለ ሰው ነው፣ የተጎዳ ሰው ነው ኤፊ። ሶ ለሱ ብሎ የተጎዳን ሰው አይ ችግር አለብህ ነክተኸዋል ብሎ ማለት ልክ አይመስለኝም። ይሄ እዛና እዚህ ተብሎ የሚከፈል አይደለም። እዛና እዚህ ተብሎ ሲከፈል አሁንም ሌላው ችግሩ ምንድነው? ዲኖሚኔሽናል እዚህ ጋር ፔንቴኮስታል እዛ ጋር ደግሞ ሉትራን የሚል አይነት አከፋፈልም እንዳይመስል አይደለም። እዚህ ጋር ካሉ ልጆች በዚህ በኩል ካሉ ልጆች አብዛኞች ሉትራን አሉ። በጣም ብዙ ሉትራን ወንጌላዊ አብዲን ጨምሮ ኤፊን ጨምሮ ማለት ነው። ሌሎችም ሉትራኖች አሉ፣ በጣም ብዙ ልጆች ማለት ነው። እዚህ ጋር የተባሉት ልጆች ጋር ነዴቭን ትክክል አይደላችሁም ብለው አካሄዳቸውን ከተቃወሙ ልጆች ሉትራንም አሉበት፣ በዚህ በኩል ካለው ከተባለው ማለት ነው። ያ ከሆነ አከፋፈሉ እንጂ እዛ ጋር ሉትራኖች እዚህ ጋር ደግሞ ፔንቴኮስታሎች አይደለም። እሱ አይደለም አከፋፈሉ እንትኑ። እዛ ጋር ችግር አለ። ምንድነው ችግሩ? እዚህ ጋር እኔ 100% ይሄ በቃ ጋራንቲ የምሰጥ ነገር ይሄ እንትን ያደረጉ ሰዎች የሉ፣ ይሄ የተነኮሱ ሰዎች ችግር ያመጡ ሰዎች የሉም። እዚህ ጋር እኔ ጋራንቲ እሰጣለሁ። በጣም በትዕግስት በጣም በጥበብ ለመሄድ የሞከሩ ናቸው ያሉ። እዛ ብዙ ጊዜ የተባለ ነገር ነበር፣ ለኦርቶዶክስ ወንጌል አይሰበክም። እንዴት ተብሎ ነው ወንጌል የምንሰብኩ? ታዲያ እዚህ ጋር ምን እንሰራለን ተብሎ ዝም ተባለ። ያ ነገር ኦኬ፣ አይ ወደ ሌላ ነገር እንዳይሄድ ተብሎ ዝም ተብሎ፣ ከዛ ደግሞ ጴንጤዎችን ራቁታቸውን ነው ማስቀራቸው የሚል ነገር መጣ። ያ ነው በቃ ይሄ ነገር ወዴት እየሄደ ነው የሚለውን ነገር መባል የተጀመረ እንጂ እዚህ ያሉት በጣም በጥበብ እኔ ይሄንን ጋራንቲ እሰጣለሁ፣ በጣም በጥበብ በጣም በጥንቃቄ ለመያዝ የሞከሩ ልጆች ነው ያሉት። እነ ኤፍሬም ነው ያሉት፣ እነ ኤቢ ነው ያሉት፣ እነ አማን ነው ያሉት፣ እነ ቃሌ ነው ያሉት። እነዚህ እነ ዳኒ በጣም ጥበበኛ ልጆች ናቸው። እንትን ውስጥ አልገቡም፣ የአተካራ ውስጥ ዘለው አልገቡ። በጣም ጥበበኛ በጣም ትዕግስተኛ ልጆች ናቸው ያሉት። ጴንጤዎች ታቦት ስለሌላቸው ቤተክርስቲያን አይባሉም ተብሏል እኮ። ያ እስከዛ ድረስ ነው አታውንት ነው የተባለው ማለት ታቦት ስለሌላቸው እንትን ግን መካነ ኢየሱስ ታቦት አላት። ሄጄ ሳየው ሳይሆን አልጠር ያ እሱን ነው እኮ ታቦት የሚሉት እሱን ነው እኮ። አልተር ማለት ያው እንደዛ ብለነዋል አልተባለም። እንደዛ ስለሌላት ቤተክርስቲያን አይባሉም፣ ቤተክርስቲያን ሊባሉ አይችሉም። ያ መሰዊያ እኮ ነው የሚሉት፣ ታቦታቸውን እኮ መሰዊያ ነው የሚሉት። ያው ነው እንደዛ ከሌለ እሱ ከሌለ ቤተክርስቲያን አይባልም። እሱ ነው አምልኮ ራሱ የለም፣ ጭፈራ ነው ያለው፣ ዳንስ ነው ያለው። አምልኮም እሱ ከሌለ አምልኮ የለም። ልዩነት በቃ እንደዚህ እስኪባል ቤተክርስቲያን አይደሉም ከተባለ አምልኮ አይፈጸምም ከተባለ ልዩነቶቻችን ላይ ነው ምንሰራው። ከዚህ በኋላ አንድነታችን ላይ አንሰራ። እንዴት ነው ለኦርቶዶክሶች ወንጌል አንሰብክም? እነሱ የኛ ናቸው፣ እነሱ አንድ ናቸው ተብሎ መካነ ኢየሱስ ቤተክርስቲያን ኦፊሻሊ አብራ የምትሰራቸው ፋይናንሻሊ እምነቷን በሚመሳሰል እምነቷ
አምስቱ ሶላዎች ማለት በጣም ቤዚክ ናቸው። እምነት ብቻ ማለት በሉተር አገላለጽ ቤተክርስቲያን የምትቆምበትና የምትነሳበት እንትን ነው፣ መሰረት ነው። በቃ እምነት ብቻ የሚለው ትምህርት የቤተክርስቲያን መቆሚያም መውደቂያም ነው። ይሄ ማለት አንድ ሰው መዳንና ለመዳኑንም ሊወስን የሚችል ነገር ነው። ይሄንን ነገር አይ አንድ የሚያደርገው በዚህ ነገር እያለ አይ አይደለም ተብሎ ቤተክርስቲያን አይደሉም እነሱ የኛዎቹ መካነ ኢየሱስ ሉተራን አብራ የምትሰራቸው አብራ የምታገለግላቸው ሰዎችን ቤተክርስቲያን አይደለም እያሉ እዛኛው ጋር ነው። ችግሩ ካልተነገረ መፍትሄው አይመጣም። መፍትሄውን የምትሉ ሰዎች ማለት ነው። ችግሩ ምንድን ነው? መጀመሪያ ችግሩ ሳይኖር መፍትሄ አለ እንዴ? ችግር ሲኖር እኮ ነው መፍትሄ የሚባለው። ችግሩ መነገር አለበት። መካነ ኢየሱስ ተሳስታለች ተብሏል። ትራዲሽኗን መጣል አለባት። የመጣችበት አካሄድ እኔ ይሄንን ምናልባት ዮሲም በዚህ አቋም ሊኖር ይችላል። ይሄ ግን ካንዬ እኔ አሁን አንተ የምታወራው ሌሎቹን አታክስ ለማድረግ ነው። እነዚህ ሰዎች የወንጌላውያን አብያተ ክርስቲያናትን ይወክላሉ ወይ? ራሷን ሉተራንን ይወክላሉ ወይ? መካነ ኢየሱስን ይወክላሉ ወይ? ከትላንት ወዲያ ዛሬውን ቤት ሲነገር የነበረውን ልብ ብላችሁ ሰምታችኋል? ሲናገሩ የነበረው ሰው እኮ ኮንፌስ ስላደረገ አይደለም እሱ ከኔ በኋላ በልብ ምናምን በሚባለው አይደለም ሳክራመንቱ ነው ብሎ እኮ ኮንፌሽንን እኮ ዲስግሬስ ሲያደርግ እኮ የነበረ ሰው ነው። ሰው በልቡ አምኖ በአፉ መስክሮ እሱ ላይ አይደለም ቤዝድ የሚሆነው እያሉ ሲናገሩ ነበር እኮ ዛሬ። ይሄ በአብያተ ክርስቲያናት አለ እንደዚህ አይነት ትምህርት እንዴ? እኔ እኮ ተቃጥዬ አሞኝ እኮ ተውኳቸው እኮ 3 ተናግረው 8 የሚሳሳቱ ሰዎች ስለሆኑ ማለት ነው እንዴ። የድሮውን እኮ አይደለም አሁን ራሳቸውን ቤተ እምነት ይወክላሉ ወይ? መካነ ኢየሱስን ይወክላሉ ወይ? እንደዛ ይወክላሉ ወይ? እንግዲህ እኔ እስከማውቀው ድረስ እዚህ ቤት ነው ዘመኔን የጨረስኩት፣ ልጅነቴን በአገልግሎት የጨረስኩት ማለት ነው። ሰው አምኖ ኮንፌስ ያደርጋል። ያ ስክሪፕቸራል ነው። በእነሱም እርሊ ቸርች ተውና እኛን የወንጌል አማኞች እርሊ ቸርችም ላይ መጀመሪያውና ሁለተኛው ክፍለ ዘመን ላይ ብትሄድ ተመሳሳይ ነገር ነው ያለው። ባለፈ ስናወራ ነበረ ስለ ሮል ኦፍ ፌዝ ስለሚባለው እና ከዛ በፊት ስለነበረው ትራዲሽን ኢቨን ዶ ኮንኮርድ ላይ ራሱ ስለ ሳክራመንቶች የሚያነሳው አሁን ልተወሱ ዝርዝር ውስጥ አልግባ፣ ግን እንደዚህ ሲባል ነበር። ዛሬ እኮ ነው ማውራ፣ ዛሬ እኮ ነው ማውራ፣ ትላንት እኮ አይደለም፣ ከትላንት ወዲያ እኮ አይደለም። ዛሬ እንደዛ እያሉ ሲናገሩ ነበር በአደባባይ ቁጭ ብዬ ነው የሰማሁት። እኔ እንግዲህ ሪከርድም አይደለም የሰማሁት። እሺ ሶሪ መሀል ላይ ስለገባው ችግር የለውም። ያው ተጨማሪ ሀሳብ ነው የሚነሳው እና ይሄ ራሱ ተጨማሪ ነው። ዛሬ ይህንን ማንሳት ራሱ ምን አስፈለገ? ይሄ የመካነ ኢየሱስ አስተምሮ ነው። እንደዚህ ነው አስተምሮ፣ እንደዛ ነው ወይ? እኛም የተረዳነው ነበር። ዮሲም ሰሞኑን የመካነ ኢየሱስን ትምህርትማ ማን የተቃወማል? እኔ እኮ ገብቼ ሳግዛቸው ነበር፣ ሼር በማድረግ ቪዲዮ በመስራት የመካነ ኢየሱስ ትምህርት 3 ሰዓት ላይ አለ፣ በጌታ እራት ላይ በጥምቀት ላይ እንደዚህ አለ እያልኩ ሳግዝ ነበር። ግን ይሄ ነገር መጣ፣ ደግሞ አታክ ማድረጉ መጣ። ማንን? ፔንቴኮስታል። እኔ ፔንቴኮስታል ስለሆንኩ አይደለም። ኦርቶዶክስ ጋር ከሆነ በኦርቶዶክስ እኮ ስለ ኢትዮጵያ አይደለም ማወራው፣ እዚህ ስላለው አይደለም። አትሊስት ኢስተርን ኦርቶዶክስ የእኛን ቤተክርስቲያን አማኝ እኔ ወደ ኢስተርን ኦርቶዶክስ ብሄድ እኮ አልጠመቅም እኮ፣ ክሪዝሜሽን ብቻ ነው የሚሰጡኝ። በመቀራረብ ከሆነ ማለት ነው። እነሱን አቅርቦ ምናምን ለመናገር ከሆነ እኔን በክሪዝሜሽን ነው የሚቀበሉኝ፣ አያጠምቁኝም። ለምን? ሜቶዲስት ጋር መጠማመቅ የለም። ኢስተርን ኦርቶዶክስ አትሊስት በምሁራኖቻችን በስኮላርስ ደረጃ እንደዚህ አብረው የጻፉ አሉ ወይ? ከሌላ ሉተራን ጋር እንኳን እንደዚህ ስኮላሮቻቸው የኦርቶዶክስ እና የሜቶዲስት ስኮላርስ አብረው መጻፍ አይጽፉም። እንደዚህ አንድነታችን ላይ በሚያተኩር ይሄ የኦርቶዶክስ እና የሜቶዲስት አብረው ታሪኮቻቸውን፣ ትምህርቶቻቸውን አንድ ላይ የጻፉ
ያስቀመጡ ናቸው። ይሄ በሉተራን እንኳን እንደዛ አይቀርቡም ለኦርቶዶክስ። እኔ እንትን ስል ለኦርቶዶክስ በመቀራረብ ቢሆን ትምህርታችን እንኳን ትንሽ እንኳን በጥቂቱም ቢሆን ከሉተራን ይልቅ እንኳን የሚቀርብ የኛ ነው። የማልናገርበትም ምክንያት ይኸው እኔ ለአንተ እኮ እኛ እንቀርባለን ምናምን የሚለው ነገር እንዲመጣ ስለማልፈልግ ነው። እንዲህ አይነት ነገር አልፈልግም። የሚቀርቡኝን ስለማያውቅ አንድም ሆነው እዚህ ጋር ካለው ፔንቴኮስታል ጋር ነው ብዬ ስለማምን ማለት ነው ከኦርቶዶክሱ ይልቅ እንጂ እንቀራረባለን እኮ ምናምን ባልተር ከሆነ ይኸው እኛ አለን አልተር ሜቶዲስት የምታውቁት ነው። አልታር አለን። እኔ አልተነካውም፣ ተነክቼ አይደለም እንደዚህ የምለው ስለሌለን አይደለም። ቤተክርስቲያን አይደላችሁም የተባልኩት ሜቶዲስቱ ነው አይደለም። ሜቶዲስቱ ከናን አይደለም። ግን ፔንቴኮስታሉ ግን አትሊስት ኢን ክራይስት ዋን ባዲ ነን ብዬ አምናለሁ። ያ እንዲነካብኝ አልፈልግም። ዲፌንድ አድርጋለሁ። ኃላፊነት አለብኝ። የወንድሜ ጠባቂ ነኝ ብዬ አምናለሁ። ስለዚህ እንደዚህ አይነት ነገር ስለመጣ እንጂ እዛና እዚህ የሚለው አከፋፈል ልክ ነው ብዬ ስለማላምን ነው። ቴንክ ዩ። ኤፋ ግን ምን ታስባለህ? እስቲ መፍትሄ የምትለው ሀሳብ ይታያል? እስቲ ኤፋን አይዲያ ብሰማ ደስ ይለኛል። እኔ አንዴ ለመጨረሻ ማለት አንዴ በቃ የሆነ ማዳግም አንድ ቴብል ሜክ አድርገን ከዛ ወይ ኮንቲኒስ የሆነ ነገርም ኖሮት ሊሆን ይችላል። እስከዛ ሆልድ ተደራርገን ከዛ እዛ ጋር በቃ መለየት ማለት ነው። ሀሳብ ላይ መለየትም ካለ ሀሳቡ ተለያይቶ ይቀጥላል። ማን ምን አይነት ዓላማ እንዳለው ይታወቃል። ዓላማ ስል መጥፎ ምናምን ማለት አይደለም። ግን ኤፋ መፍትሄ የምትለው ነገር ካለ አይውሽ ብሰማ መፍትሄ ያለው ወይ? ጥሩ ጥያቄ ነው። አምሶርት ሴዲስ እኔ ከእነዚህ ሰዎች ጋር ምንም መፍትሄ አለ ብዬ አላምንም። ሰው ምንድነው አውቆ የተኛ ቢቀሰቅሱት አይሰማም አይነት ነገር ነው። ሰው ምንም መፍትሄ ከነሱ ጋር ኤክስፔክት አላደረግም። አይ ትራይድ ሎት አይሰራም። ትክክል አይደለም። ምንም መፍትሄ አለ ብዬ አላምንም። በእኔ በኩል መፍትሄ አለ ብዬ ማምነው አይሚን እንደ ሀሳብ እንደ ቅድም እንዳልኩት መለመን ነው የምችለው ነው። የምለምነው ደግሞ እነሱ ጋር አንዳንድ ሰዎች ጉዳዩ ሳይገባቸው ጆይን የሚያደርጓቸው ሰዎች አሉ። በጣም ጠቃሚ ሰዎች ማለት ነው። እዛም ያሉ ሰዎች ስቲል አሉ እና በቃ እነሱ ነው ቤግ ማድረገው። ምክንያቱም ተባባሪ እንዳይሆኑ ነገ እነሱ ራሱ አንዳንድ ስህተቶች በጸጸት የሚመለሱ አይደሉም። በቃ ተጸጽተም አትመልሳቸው። እድሜ ልክን የሚያስነክሱ ጠባሳ ሆነው ነው የሚያልፉት። እነሱን ሰዎች ብቻ መለመን ነው እንጂ እንደዛ አላምንም። እኔ አሁን ግምገማዬ እንደዛ ነው እና ምንም መፍትሄ አለ ብዬ አላምንም። እስቲ እሺ፣ እኔ ጋር ድምፅ አለ። ግን ምን መሰለህ ይፋ አሁን እሺ እኔ ይህን ተናግሬ ጌርሳም ይቀጥላል። ያው ምንድነው አንዳንድ ቴብል ሜክ መደረግ ያለበት ለምንድን ነው? ያው ላይክ ሙሉ ሀሳቤ ከነሱ ጋር ይስማማል። የኔም ሀሳብ ወደ እነሱ የነሱም ሀሳብ ወደ እኔ ተሽከርክሮ መተማመን ላይ እንደርሳለን በሚል አይደለም። ግን በቃ ለሰው ነው። አሁን ሰው በቃ ክሊር የሆነ ስታንድ ይዞ እንዲሄድ ማለት ነው። ስለ እነሱ መናገር ያለብን ቴዎሎጂካል አንዳንድ ሀሳቦች ተነስተዋል። ቴዎሎጂካሊ የምንጠይቃቸውን ነገሮች ጠይቀን እንግዲህ ማናምናቸው ነገሮች እኔ ፐርሰናሊ አሉ ብዬ ማስባቸው አሉ የሚጠየቁ ማለት ኮንፌሽን ፍላት ተደርጎ ኦቨር ሲምፕሊፋይ ተደረገ ማሳብ አለ ብዬ አስባለሁ። ስለዚህ እሱ ላይ ምክረ ሀሳብ ሰጠን ከዛ ደግሞ በቃ የራሳቸውን የሚቀጥሉትን ነገር በራሳቸው እንትን ይላሉ። ምንለያቸውን በዲማርክ የምናስቀምጣቸውን ነገሮች በዲማርክ እናስቀምጣለን እና ልክ ባለፈው አንተና በዛም ሳይድ ያሉ ልጆች ዮኒ ማኛ ቤት ገብታችሁ ከዛ ህዝቡ አይ አትግቡ ምናምን እንዳለው ማለት ነው። ልክ ህዝቡን መሰረት አድርጌ ህዝቡን ስል በቃ የሚሰማውን ሰው ማለት ቃሉም በእኛ ፖለቲካ ይሄ ተደባብቆ አይነት ተሸፋፍኖ ድሮ ወንጌል ይሰራ ነበር አሁን የማይሰራበት ዘመን ላይ መጣን አይነት እንዳይሆን በቃ ክሊር የሆነ ፓዝ ማለት ነው። ልክ መስመርም መሰመር ካለበት እንደዛ የምናሰብርበት ቴብል
ሜክ እናድርግ ነው ሀሳቡና ማጋ ኤፍዬ ከማጋ ካንተ ጋር ይችላል። እኔ ቅድም ቃሌም ተናገረ። በየቀኑ እኛ ደጋግመን እንናገራለን። እኛ ሉተራን ቴዎሎጂ ላይ ነው እንዴ? እኔ የመካነ ኢየሱስ ቴዎሎጂ ላይ ነው እንዴ ችግር ያለብኝ? እኔ ዋይን ጀምሮ ስናገር ነው የነበርኩት። እኔ ከቤት ያጠገም መካነ ኢየሱስ ቢኖር ልጆቼን ይዤ ሙሉ ወንጌል አልሄድም። እኔ መካነ ኢየሱስ ነው የምገባው። እኛ አስተምሮ ላይ ችግር አለብን እንዴ? እኛ የሉተራን አስተምሮ ላይ ችግር አለብን ከሉተራን ከራሳቸው ጋር ኤፍዬ ከአንተ ጋር አሁን እኛ ችግር አለን እንዴ? ከማጋ ነው አሁን እኮ ጦርነቱም እኮ አለየም እኮ አሁን እንዳየሁት ብዙ ሰው ጦርነቱ ገና አልገባውም። ምን አይነት ጦርነት ላይ እንዳለን ከማጋ እንደሆነም ጦርነቱ ብዙ ሰው አልገባውም። እሱን ነው እኮ አሁን እኔ እኮ መካነ ኢየሱስን ቻሌንጅ ማድረግበት ኤሴንሻል የሆነ ዶክትሪን ቢኖራት ሃይማኖት ነው የምቀይረው እንጂ እንትን እኮ አልቀይርም እንደዛ ባስብ እና አይ ቲንክ እሱን ነገር ነው እንትን ማለት እሺ እንትን ነው። እሺ ቅርታ ቴልኮም በማል እንትን እያልኩ ስለሆነ ግን ምንድነው አሁን የኔ በጣም እኔ ያው የሚያንገበግበኝ ነገር መሰለህ፣ በቃ እግዚአብሔር ቃል ነው። እኔ በቃ የሚያሳስበኝ ሰውም አይደለም፣ ሰው ፎሎ ማድረግ ያላቅም። የኔ ፐርሰናል አፕሮች አለኝ፣ የእነሱ ደግሞ ወንድሞች ናቸው። እንግዲህ የራሳቸው አፕሮች አለው። አንተ ሁሉም ቃሌም አለው ምናምን። ይህንን ሀሳብ ኮንሰክሬት ነው የምናደርገው እንጂ ግዴታ አንዱን ይሁን አይባልም። የሉተራን ዣንጥላ ደግሞ ሰፊ ነው። ማንም የኢትዮጵያ መካነ ኢየሱስ ቤተክርስቲያን ወክላ የላከችው ሰታክፌት ሰታ ማተም አድርጋ በሲኖድ ደረጃ ምን የላከችው የለም። እዚህ ቃሌ እንደዛም እየጮኸ እየተናገረ አልመጣም። አንተም ማንም እንደዛ አልመጣም። ጀስት ዊ ላቭ ዘ ቴዎሎጂ፣ ዊ ላቭ ዘ ትራዲሽን፣ ዊ ላቭ ዘ ቸርች፣ ዊ ላቭ ክራይስት፣ ዊ ላቭ ዘ ጎስፕል። ሰው ጋር እንዲደርስ እንፈልጋለን። ኢንቴንሽን ግባችን ያ ነው። ያንን ሚነኩ አፕሮቾች የነበሩ ነው። እሱን ነው የምንጻረረው እንጂ የፈለገ ጠላትን ሁሉ መውደድ ምናምን ነው። እንደሱ አይነት ነገር ማንም የለውም። አሁን ግን በቃ እናንተ ምንድን ነው ሀሳባችሁ፣ ላይክ ምንድን ነው የምታስቡት ነገር ተብሎ ሀሳባቸውን ግልጽ አድርገው ከዛ ደግሞ የሚጣረሱ ነገሮች ያየናቸውን ነገሮች ቴዎሎጂካሊ የምናነሳባቸው ሀሳቦች ካሉ እነሱን አንስተን እኛም ባለንበት እንሞግታለን። ይሄ ነገር ልክ አይደለም፣ ይሄ ነገር ልክ አይደለም። እነሱም ደግሞ የሚያነሱት ሀሳብ ካለ ሰምተን ከዛ በቃ መስመር ላይ ያለን ሳንግባባ ማለት ነው። ዮሲም አንዴ ሲል ነበር በቃ ሀሳብ መጋጨት ካለበት በደንብ ተጋጭቶ እነሱም ተለይተው እንደዚህ ግዴታ አንድ መሆን አይደንቲካል መሆን አይጠበቅብንም። እነሱም ደግሞ የሉተራን ዣንጥላ በሰፊ ላይ እኛ እንወክላለን ብለው ምናምን። አሁን ዮሲያው ሉተራን ነው፣ እኔ ሉተራን ነኝ፣ የሉተራን ትራዲሽን ውስጥ ነኝ። ሌላም አሉ እነ ጆና አሉ እነ መልቅ አሉ ሌላም ልጆች እነ መልቅ የነ ቃሌ ጓደኞች ማለት ነው። ብዙ ነው። ኢቫ ወንጌላዊ እዛ ውስጥ ነው ያለው፣ መካነ ኢየሱስ ቸርች ነው፣ እዛ ነው የሚያገለግለው የሚተጋው። ስለዚህ የሉተራን ዣንጥላ ሰፊ ነው። የሆነ ግሩፕ ይወክለዋል በሙሉነት አይባልም። ማንም ሰርተክፌት ይዞ ምናምን እንደዚህ ተወክያለሁ ብሎ አይመጣም። ሂጀስት ቶክ ዘ ቴዎሎጂ ነው። ቴዎሎጂን የሚያምንበትን ያስተምራል። ከዛ ባለፈ ውክልና ምናምን የሚባል ነገር የለም። ለዛ ነው አሁን ግሩፕ ማበጀት የሌለብን ማለት ነው። አሁን ምን ይሆናል? አንደኛ የሉተራን ዶክትሪን ይጎዳል በዛ ግሩፕ። ያ ግሩፕ በሆነ ነገር ሲንቀሳቀስ ስሜታ የሆነ ሲሄድ የሆነ ዝንፍ ያለ አካሄድ ሲሆን ሉተራን እንዲሆኑ የመባል ነገር ውስጥ ይገባል። ደግሞ ላይክ መተቻቸቱ ምናምን እየመጣ በቃ ያልሆነ ነገር ውስጥ ከሚሆን ሰውን መስመር ለይቶ እንዲንቀሳቀስ መጣላትም ካለ በሀሳብ ላይ ተጣልተን ኮንሰክሬት የሚደረገው የሚግባባውን አግባብተን የነገራችሁ አይመቸኝም ምናምን የምንላቸውን ነገሮች ተናግረን አንዴ በቃ የሆነ መስመር ብናሰምር ጥሩ ነው ባይ ነኝ። ለመለያየትም ማለት ነው። መለያየትም ካስፈለገ እንደሱ ነው የኔ ሀሳብ። ያ ይቅርታ አርዘው ጌርሳም ረጅም ሰዓቱ ነው ከመጣና ይሄን ሀሳብ ደግፋለሁ። ያው ለኢዮሲ ፊቴ ማውራትና ኢዮሲ ራሱ ያመጣውን ሀሳብ ስለሆነ 3 ደቂቃ ስጡኝ ነው ወይስ 3 ደቂቃ ልቆይ ነው? ምልክት እሰጣለሁ። እሺ ሰው እንደዛ ከሆነ ላውራ። ሰው ለኢዮሲ አሁን ይህንን እንትን መስጠት ይህንን ስራ መስጠት በራሱ እንደዚህ እናርግ እያለ ኢኒሼት ያደረገ ስለሆነ ያን ማድረግ በራሱ እሱ ላይ ፕሬዠር ማስቀመጥ ነው ባይዘው እና እሱንም እንዲያውቀው ማለት ነው። ምክንያቱም ብዙ የምናነሳቸው ነገሮች አሉ። እስቲ እንያቸው የምንል ሰዎችም እንዲሁ አይደለም የምንለው። እስቲ እኔ በቃ ተስፋ ምናምን አለን የምንል ሰዎች ማለት ነው። ብዙ የምናነሳው ኢሹ ኖሮን ነው። ብዙ አንፊኒሽድ የሆነ ነገር አለብን። ራሱ አንዳንዶቻችን ሲሪየስሊ ያዝነው ነገር አለብን። ስለዚህ ጥያቄዎች አሉን፣ እዛም ጥያቄዎች ይኖራሉ። ቀላል ስራ ሆኖ አይደለም። ወር ደግሞ የሆነ ከኛ ምንም የማይወስድ
አይነት ነገር ሆኖ አይደለም። ኢትስ ሃርድ ኢትስ ሲሪየስ በጣም ሶ ኤፍሬም ኤፊ ባለ ጊዜ ማለት ነው። እሱም ደግሞ የሚለው ነገር ቲክቶክ አቁመን እንደው ለትንሽ ጊዜ በቃ እንዞር እንበላ አላስባለንም እንዴ? አንዳንዶቻችን አልሞከርንም እንዴ? ኤፊ አልሞከረም እንደዛ እዚህ አካባቢ በሚፈጠሩ ነገሮች ዝም ብሎ በቀላሉ የሚመጣ ነገር ሳይሆን ይሄም ኃይለኛ የሆነ ዲስአፖይንትመንት ነው እንደ አይነት ነገሮችን የሚያመጣቸው አይደል? ስለዚህ የኤፍሬም ባለ ጊዜ ስታንድ በጣም አንደርስታንደብል ነው። በጣም አንደርስታንደብል ነው ማለት ዝም ብሎ የሚመጣ እንዳልሆነ ተረዱ። ፖይንት ይደረግልኝ። እኔ ልዩነቴ አሁን ከነዛ ልጆች ጋር ከነዳዊት ጋር ያለኝ ልዩነት የትምህርት ነው ያለኝ ልዩነት፣ ፐርሰናል አይደለም። የትምህርት እነሱ ሉተራውያንን አይወክሉም፣ መካነ ኢየሱስን አይወክሉም፣ የወንጌላውያን አብያተ ክርስቲያናት ህብረትን ያንን ሰርክል አይወክሉም ብዬ ነው ማምነው። ልዩነቴ የትምህርት ነው የሌላ ሳይሆን ማለት ነው። የትምህርት ልዩነት አለኝ ከነሱ ጋር፣ ይሄ ይታወቅን ለማለት ነው። ተባረክ። እሺ ታንኪዩ። እሺ አሁን ኳሊፋይ ስታደርገው ትንሽ እንትን ሆነልኝ መሰለኝ፣ ግልጽም ሆነልኝ መሰለኝ ብዙ ነገር ሪኮል ስላረኩ ማለት ነው። እነሱ እኔ ደግሞ ፐርሰናል ብዬ የምጠራቸው እነሱ ነው ራሳቸው ነው የራሳቸው ነገር ነው። እንደዚህ የሌላት ቤተክርስቲያን አይደለችም ሲባል ከእንትና እንትና ይቀርበኛል ሲባል እዚህ አሁን እኛ ሁላችንም ልባችን የደማበት በጣም የተደበርንበት ብለናል። ወንጌል ዋጋ ተከፍሎበት ነው እንዴ ከመካነ ኢየሱስ ወንጌል እዚህ የደረሰው? መካነ ኢየሱስ ላይ ስንት ዋጋ የከፈሉ ሰዎች የሉም እንዴ? ለእያንዳንዱ ኢቫንጀሊካል አሁን አለን ብለን ለምንጮኸውም ለምንዘምረውም ለዚህ ለምንከራከረው ምናምን ያኛውን ነገር ሳረሳ ቀርቻ አይደል ሳናስታውስ ቀርተናል። በደንብ ነው የምናስታውሰው፣ አንረሳም። ይሄን ፐርሰናሊ ግን እነሱ ጋር ያለና የሆነ ነገር በኃይል ለመግፋት የተጠቀሙት ግን ደግሞ ምንም ያላስተዋሉበት ነገር ነው ብዬ ስለማስብ አንተ ደግሞ ትምህርት ብለህ አስቀምጠኸዋል። ኦፍኮርስ ሲያስተምሩ ነው እኛም ፐርሰናል የሆነብን ሲያስተምሩ ነው እንጂ በግል ነክተውን አይደለም። ኦፍኮርስ በግል ነክተውናል፣ ግን የግሉን ማንም ከቁጥር የሚከተው የለም። ማን ጊዜ ሰጥቶ ራሱ የግል ነገር ይሰማል እዛው ያብጉት እንጂ ግን በግል ግን አናወራለን ሲሉ ስራ አበላሽተውብናል እንትናችን ማለት ነው። እንዲህ አይነት ነገሮች ደግሞ ነገ ኮንቴጂየስ የሆነ ነገር ይዘው ይመጣሉ። ዲሴንዳንቶች ይኖሩናል፣ ሁላችንም ዲሴንዳንቶች ይኖሩናል። እኔ ሰምቶ እኔ በምሰራበት አቅጣጫ መምጣት የሚፈልግ ሰው አሉ፣ ልጆች አሉ፣ እንደዛ መምጣት የሚፈልጉ ልጆች አሉ። ቱ ቢ ኦነስት ጀስት እኔ የምሰራውን ነገር ተከትለው መስራት የሚፈልጉ ልጆች አሉ። ኤፊ ባለ ጊዜ አንተን፣ ኤፍሬም ደብሌስ አንተን፣ ከኑ ምናምን ሁላችንንም እዚህ ዳኒ ጌርሳ ሁላችንንም እዚህ ተከትለው መስራት የሚፈልጉ ሰዎች እንዳሉ ሁሉ አሁን ፕሮብሌማቲክ ናቸው የምንላቸውን ሰዎችም ተከትለው መስራት የሚፈልጉ ሰዎች አሉ። በእርግጠኝነት ይኖራሉ። ያ ደግሞ እያየነው ነው። ሲምፕሊ ቅድም አንስተዋል ኤፊ አረ ቤተክርስቲያን እንዴ ጭራሽ እንደዛ ሉትራን ነው እውነተኛው ምናምን ተብሎ ሌሎቹ ሪጀክት ሲደረጉ አይተናል አይደል? ካሚንግ ጄኔሬሽን በምንለው ማለት ነው። ስለዚህ እንደዛ አይነት ነገሮች አሉ። በጣም ነገም ይሄ ቁስል ትንሽ እንኳን ለመፍታት ያለንን ተስፋ ሁሉ አሟጠን ካልሞከርን በስተቀር እንዲህ አይነት ነገሮች እየሰፉ ሄዱና ነገ በጣም ኮንቴጂየስ ነው። በጣም ካንሰር ነው። እንትን ያደርጋል። አንድ እድል ቢሞከር ጥሩ ነው። ኤፊ የትምህርት ነው ጉዳዩ። ሲጀመር ማንም አልወከላቸውም። አክቹሊ የመካነ ኢየሱስን መሬት ላይ ያለውን ሪያሊቲ ነው ዋና ጥያቄያችን። አንደርስታንድ ያደረገ ነው ወይ ሪሊ ትራዲሽኑን በትክክል ራሱ አርቲኩሌት የሚያደርጉ ልጆች ለመፍጠር ይሄኛው አፕሮች ነው ወይ ትክክለኛው አፕሮች? በጣም ብዙ እንደዚህ አይነት ጥያቄ አለን እዚህ ማለት ነው። እዛ ያለውን ጥያቄ እግዚአብሔር ይወቅ። እንትን ላይ በጣም ብዙ ኦፌንሲቭ ነገሮች ስላሉ ለመቁጠር አልሞከርንም። እንደዛ አይነት ነገሮች ሲመጡ ከዛ ሳይድ ያለ ምላሽ ምንድነው? ለማስተካከል ያለው ኢኒሺዬሽን ምንድነው? ለማስተካከል ኢኒሺዬሽን የለም ወይ? ይሄ በቃ ፉል ኤንድ ፋይናል ነው ወይ ምናምን የሚለውን ነገርም ጭምር ከነሱ መስማት አለብን ብዬ አስባለሁ። ቱ ቢ ኦነስት እንደዛ አስባለሁ። እና ዮሲ ከዚህ በፊት አሁን ለምሳሌ ተነጋገራችኋል፣ አንድ ላይ አብራችሁ ያልሞከራችሁት መፍትሄ ምንድን ነው? ከዚህ በፊት መፍትሄ ለማምጣት ብዙ ሞክራችኋል፣ አልተሳካም። አሁን የቀረው ምንድን ነው? ያልሞከርነው መፍትሄ የለም። ቱ ቢ ኦነስት ምንም ያልሞከርነው መፍትሄ የለም። እዛ ላይ በደንብ ሪያሊቲ አለ። ለምን ሲባል በውስጥ ለማውራት ሞክረናል፣ ለመነጋገር ሞክረናል። ከዛ በኋላ እንደውም ኢጎ ሲበዛብን የተው ነው። አንዳንድ ቦታ ላይ ኢጎ ሲበዛ ነው የተው ነው ራሱ ማለት ነው። ከዛ በቃ ባክቴ ታጣና ተው ነው።
አሁን የተለየ ነገር ያለው እኔ ኢዮሲን እያየው ነው ቢሆንስ ኢዮሲን እያየው ነው ማውራው። የተለየው ነገር የኢዮሲያስ መምጣት ነው። ሌሎች ሚዲያዎች ላይ በደንብ አውቀዋለሁ፣ የሚሰራውን ስራ አይቻለሁ ምናምን። አንደኛ እሱ ነው። ሁለተኛ ደግሞ ሉትራን ትራዲሽን ውስጥ ደግሞ በጥልቀት ያለ ሰው ነው ኢዮሲያስ። እዛ ቦታ ላይ ጥሩ ተሰሚነትም አለው ብዬ አምናለሁ። ከሚሰራቸው ስራዎች አንጻር ነው የምለው፣ ሌላ የማውቀው ነገር የለም። ግን ከሚሰራቸው ስራዎች አንጻር ጥሩ ተሰሚነት ይኖራል ብዬ አስባለሁ። ኢዮሲያስ ካልተሰማ ማንም ይሰማል ብዬ አላስብም። የሆነ እያደነኩት ምናምን ሞቅ እያደረኩት ሳይሆን እንደ ሪያሊቲ የሚይዘው ነገር ስለሆነ ነው። እሱ ካልተሰማ ማንም ይሰማል ብዬ አላስብም። እንደው ከዚህ ሳይድ የእኛን ፖይንት የተረዳ አንደርስታንድ እንዳደረገ ተስፋ ስላደረኩ ማለት ነው። የእኛን ሳይድ የተረዳ እነሱን መምከር የሚችል ያ አቅም ያለው ያ ካፓሲቲ ያለው ሰው ስላለ እሱ ስለሆነ ሀሳቡን እያመጣ ያለው ኢኒሺዬሽኑን እያመጣ ያለው እንትና ስለሆነ ኢዮሲያስ ስለሆነ ማለት ነው። ለአንዴ ለመጨረሻ ጊዜ እንዲህ ስል ለቤተ ክርስቲያን በማሰብም ነው አንድ። ሁለተኛ ደግሞ ከዛ ሳይድ የሆነ በጣም ጥሩ ግራውንድ ያለው በጣም ጥሩ ተሰሚነት ያለው ሁላችንም ልንሰማው የምንችለው አይነት ሰው እየተናገረ ስለሆነ እንደው እሱን ከሰሙት አንድ ነገር ነው በሚል ሀሳብ ነው ይሄንን እያነሳ ያለሁት ማለት። የተለየው ነገር ይሄ ነው። ከዛ አንጻር ነው እያነሳ ያለሁትና እንጂ እኛ ያልሞከርነው ነገር አለ ከኛ የሚቀር ነገር አለ ምናምን እያልኩ አይደለም። ያው ታውቃላችሁ ብዙ እንደሄድን እንደተሰደብን ለቆይ ይሄኛው ነገር ነው ልክ ያለው ነው አስተውሉት እስቲ ቆይ እዩት ለማለት በሞከርንበት በምን አይነት መንገድ ትሪት እንደተደረገን እናውቀዋለን። ግን ይሄኛው ለየት ያለው ኢዮሲያስ የተነሳ ነው ላል ከዛ አንፃር ነው አሁን ኤፍሬም ደብሊውኤስ እያነሳ ያለውን ሀሳብ እንትን እያረፍኩ ያለው ማለት ነው እየደገፍኩ ያለው በዛ ምክንያት ነው ላል ጨርሻለሁ። አንድ ኦዲዮ ልጋብዛችሁ። የዛሬ ጠዋት አንድ ኦዲዮ ልጋብዛችሁ። አስተያየት እንድትሰጡበት አይደለም ግን ስሙ እስቲ። አስተማማኝ ነው ድነታችን። ነገር ግን ሰው በክደትና ይሄ ሞርታል ሲን የሚባል ነገር አለ። በዛ ውስጥ ከጸናና ከሄደ ድነቱን ሊያጣ ይችላል ብለን እናምናለን። የመጨረሻው በኦርዶ ሳሉቲ ውስጥ ግሎሪፊኬሽን ነው። ግሎሪፊኬሽን እንግዲህ ፋይናል ስቴጅ ነው። የኦርዶ ሳሉቲስ ፋይናል ስቴጅ ነው። ከዚህ ዓለም ባሻገር የሚፈጸም ትንሽ ታገሱኝ። እንትም አላልፍ ስላለኝ ነው። እሺ ከዚህ ቀጥሎ ያለ ሀሳብ ነው። ኦርዶ ሳሉቲን በምናብራራበት ሰዓት ጎሉና አልቲሜት ጎሉ ለግሎሪፊኬሽን ነው። የመዳናችን አልቲሜት ጎል ከሲኦል ለመዳን አይደለም። በደንብ ስሙኝ። የመዳናችን አልቲሜት ጎል ከሲኦል ለመዳን አይደለም። የመዳናችን አልቲሜት ጎል ጠጅና አረቄ ለማቆም አይደለም። የመዳናችን አልቲሜት ጎል ክርስቶስን ለመምሰል ነው። አልቲሜት ጎሉ እግዚአብሔር በወንጌሉ የጠራን ዋናው አልቲሜት ጎሉ የጌታችን የኢየሱስ ክርስቶስን ክብር ታገኙ ዘንድ ነው የተባለው። የተጠራ ነው ለክብር ነው። ክብር ምንድን ነው? ዶክሳና ካቦድ ብሎ ይገልጸዋል። የግሪኩ ዶክሳ፣ የዕብራይስጡ ደግሞ ካቦድ ብሎ ይገልጸዋል። የክርስቶስን ክብር ኢሜጅ፣ ያ የክርስቶስን መልክ እናገኝ ዘንድ ክርስቶስን እንመስል ዘንድ ነው ማለት ነው። ስለዚህ ግሎሪፊኬሽን ፋይናል ስቴጅ ነው ማለት ነው። አሁን ይህንን ሁሉ ኦርዶ ሳሉተስ ለምንድን ነው ያብራራው ወንድም ዳዊት ካላችሁ፣ አሁን ላመጣላችሁን ወደ ጥምቀት አንደርድሬው ላመጣ ነው ፋይናሉ እና ለእነሱን ለመስጠት ማለት ነው። ታዲያ በሪጀነራቲዮ ላይ ሪጀነሬሽን ከተካሄደ፣ ጀስቲፊኬሽን ከተካሄደ፣ ሳንቲፊኬሽን ከተካሄደ፣ ዶናቲዮ ፊዴ ከተካሄደ፣ ይሄ ሁሉ ከተካሄደ ጥምቀት ታዲያ ለእናንተ ለሉትራን ምንድን ነው? ኖርማል ሰው ጥያቄ ነው መጠየቅ አለበት። ምንድን ነው ለእናንተ ጥምቀት? ለሉትራኖች ጥምቀት ምንድን ነው? በደንብ ስሙን። እንግዲህ ለእኛ ለሉትራኖች ጥምቀት ምንድን ነው? በጥምቀት ሪጀኔሬሽን አለ ብለን እናምናለን። በጥምቀት የኃጢአት ስርየት አለ ብለን እናምናለን። ጥምቀት ክርስቶስን የምንለብስበት ነው ብለን እናምናለን። ጥምቀት ከክርስቶስ ጋር አንድ የምንሆንበት ነው ብለን እናምናለን። ጥምቀት እነዚህን ሁሉ ነገሮች ያቀፈ፣ እነዚህን ሁሉ ግሬሶች ያቀፈ ነው ብለን እናምናለን። ታዲያ በፊት የተካሄደውስ ብላችሁ ካላችሁ በደንብ ስሙኝ። አንደኛ ሉተር ወርክ ቮሊዩም 37 ላይ ሉተር እንደዚህ ብሏል። ሉተር ወርክ ቮሊዩም 37 ላይ ምን ብሏል? through the word the forgiveness of sin achieved on the cross is distributed and given to us in baptism and sacrament of the altar ብሎ ይናገራል። ተደግመዋለሁ። through the word the forgiveness of sins achieved on the cross distributed and given to us in baptism
and sacrament of the altar ይላል። በቃሉ አማካኝነት በመስቀል ላይ የተገኘው የኃጢአት ይቅርታ በጥምቀትና በቅዱስ ቁርባን ይከፋፈልና ይሰጠናል። ጥምቀት ዲስትሪቢዩት የሚደረግልን ነው። በመስቀሉ ላይ የተሰራው የኃጢአት ይቅርታ ማንኛውም የቪክተሪ በሙሉ ዲስትሪቢዩት የሚደረግልን ያንን ጸጋ ምን የምንልበት ነው የምንቀበልበት ነው ለእኛ ለሉተራኖች። ሁለተኛ ሌላ አንድ ስኮላር ልጥቀስላችሁ። ሰከንድ ሉተር የሚባል እስካሁን አልመጣም። እሺ እስካሁን አልመጣም። ስኮላር ውስጥ የሚጠቀስ ማርቲን ኬሜኒዝ ይባላል። ማርቲን ኬሜኒዝ ያለውን ልጥቀስላችሁ። ኤግዛሚኔሽን ኦፍ ደ ኮንስል ኦፍ ትሬንት ፓርት 2 ላይ ምን ብሎ ጽፏል? አንድ የላቲን ወርድ ተጠቅሟል። ኦብሲግናቲዮ ብሎ ተጠቅሟል። ኦብሲግናቲዮ ጥምቀት ማለት ኦብሲግናቲዮ ነው አለ። ምን ማለቱ ነው? ማርቲን ኬሜኒዝ ምን ማለቱ ነው? እንዲህ ማለት ነው። ኦብሲግናቲዮ ማለት ሲሊንግ ኦር ጋራንቲንግ ማለት። አትንቀጭቀዡ። ኮሜንት ላይ ቆይ አልኳችሁ። እዚህ ጋር አይደለም። አሁን ማለፍ ስላልቻልኩ ነው። ይመጣል አሁን ከዚህ ቀጥሎ ስሙ ዝም ብላችሁ። ምን ማለት ነው? ጥምቀት ሲል የምንደረግበት ያ በስናምን የተሰጠን ነገር በሙሉ ሲል የሚደረግበትና ዋስትናን የሚሰጥ ነው። ዋስትና ጋራንቲንግ ነው ጥምቀት ለኛ። ኦኬ ሌላስ አንድ ልጨምርላችሁ፣ ሁለት ልጨምራችሁ። ዮሐን ጌራርድ ምን ብሎ ተጠቅመዋል? በሎሳይ ቴዎሎጂካይ ቡክ 4 ላይ ዲባፕቲዝሞ ላይ ምን ብሎ ተጠቅመዋል? ፉል አሹራንስ ነው ጥምቀት ብሏል። ከዚህ ቀጥሎ ነው። በጣም ይገርማል። ምን ብሎ ተጠቅሟል ዮሐን ጌራርድ? ፉል አሹራንስ ነው። አያችሁ፣ እኛ ሉትራን አሹራንስን በሰዎች ንግግር ላይ አናደርግም። ሰውየው በቃ አምናሃል ድኛለሁ በል በቃ ትገባለህ መንግስተ ሰማያት። በሰዎች ንግግር ላይ አይደለም አሹራንስን የምናደርገው። በሰዎች ስሜት ላይ አይደለም የምናደርገው። ሰዎች በስሜታቸው ብዙ ሊናገሩ ይችላሉ። ስሜት ሊወጣ ሊወርድ ይችላል። እኛ ሉትራኖች በደንብ ስሙን፣ እኛ ሉትራኖች በሰዎች ንግግር ላይ አይደለም አሹራንስን የምናደርገው። በሰዎች ስሜት ላይ አይደለም አሹራንስን የምናደርገው። አሹራንስን የምናደርገው ኦብጀክቲቭ ላይ ምን ማለት ነው? ጥምቀት የእግዚአብሔር ስራ ነው፣ የሰው ስራ አይደለም። ስለዚህ በእግዚአብሔር ስራ ላይ ነው አሹራንስን የምናደርገው ማለት ነው። ዮሐን ጌራርድ ያንን ነው የሚለው። ጥምቀት ፉል አሹራንስ ነው የሚለው። ያ ኦብጀክቲቭ የሆነው በዛ ላይ ነው አሹራንሳችንን የምናደርገው ማለት ነው። አንድ የመጨረሻ ስኮላር ልንገራችሁና እዚህ ጋር ጨርሳለሁ። የ20ኛው ሴንቸሪ ስኮላር ነው፣ የሚዙሪ ሲኖድ ስኮላር ነው። በጣም ወደው ስኮላር እሺ፣ እቺ ሀሳብ ነች የምትደገመው። አሹራንስ የምናደርገው እኛ አለና ሰውየው እንዲበል እንዳበል ተብሎ በሚለው አይደለም አለ እና ጥምቀቱ ላይ ነው አለ። አሁን ቴልሚ አሁን እንድትመልሱልኝ አይደለም። አሁን ይሄ በጠቅላላ ምድር ላይ ያለ ፕሮቴስታንቲዝም አሁን ከዚህ ሀሳብ ጋር አጌኒስት ነው። ኦኬ አሁን ዝም ብሎ ከኔ በልበል ምናምን እኮ አይደለም። ምንድነው ከኔ ቀጥሎ በር ማለት ምንድነው የምንለው እንዴ? ያመነው ሰው ከዛ ኮንፌስ ያደርጋል አይደለም እንዴ? ሰው በልቡ አምኖ በአፉ መስክሮ ነው አይደለ እንደሚለው መጽሐፍ ቅዱስ። ሰውየው ያምናል በአፉ ይመሰክራል። አሹር አይሆንም በዛ እንደዛ አይደለም እንዴ? ጀስቲፋይ ባይ ፌዝ የሚለው ሀሳብስ ምን ሊሆን ነው? የሉተራን ዶክትሪን ምንድን ነው እንዴ? ሉተራን ዶክትሪናቸው ሲጠይቅ አንድ ሰው እንዴት ይድናል ሲባል የሉተራን ዴፊኒሽን የታወቀ አይደለም እንዴ? በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚድነው አይደለም እንዴ? ሰው አሹር አይሆንም ይሄ ሰውዬ እስኪ ይጠመቅ ድረስ እያለ ነው። ኮንፌስ ስላደረገ ከኔ በል በኋላ በል የተባለ ስላለ አይደለም አሹር የምንሆነው በዛ አለ። ጥምቀቱን አሹር የሚያደርገው ማለት ነው። ይሄ የሉተራን አስተምረው ነው እንዴ? አይደለም። እኔ ስሟገት ዝም ብዬ የግል እንትን ይመስላል ሰው። አሁን ይሄን ሀሳብ የመጀመሪያ አይደለም፣ የቃል ወለምታ አይደለም። ከዚህ በፊት በተደጋጋሚ ብሎ ተናግሮ ድቤት ጠርቼበታለሁ። ሰዎች ሙስሊም ሰዎች ጌታን ሲቀበሉ ተቃውሞ የጻፈ ሰው ነው ይሄ ሰውዬ። ኮንፌሽን የምናስብላቸው ኮንፌሽን ኦኬ አፖስቶሊክ ክሪድ አይደለም። ስለዚህ ይሄና ይሄ ይጎሉታል፣ ትክክል አይደለም፣ ቻሌንጅ ነው ይሄ ነገር ከእስልምና ሲመጡ ሰዎቹ ማለት ነው። አፖስቶሊክ ክሪድ አለ። አፖስቶሊክ ክሪድ ማለት እንግዲህ ሰዎች በጥምቀት ጊዜ የሚሉት ነው። በመጀመሪያውና በሁለተኛው ዓመት አልነበረ እንደዚህ ነው ብለን አይደለም መከራከሪያ የምናመጣው። አሁንም 2026 ላይም ይኑር አፖስቶሊክ ክሪድ፣ ግን ኮንቨርሽን ኮንፌሽን አይደለም። አፖስቶሊክ ክሪድ ያ ሌላ ነው፣ ይሄ ሌላ ነው። እኔ አሁን የትምህርት ነው ምለው። ኤኒዌይስ በቃ ይሄን ነው ምለው፣ የትምህርት ነው የኔ ልዩነቴ፣ የትምህርት ነው ምለው። በዚህ ነው ለዚህ ነው ምናልባት ኤፊ ሀሳብን በደንብ ሰምቻለሁ።
መስመር ላይ ያላችሁ ሞዴሬተርስ ማስገባት ብትችሉ መፍትሄ ስለሆነ እየሰራን ያለ ነው። ኒቃያን ብታስገቡ። ኒቃ አይገባም እዚህ ቤት። በጣም ይቅርታ፣ ሌላ ሰውን አስገቡ እንጂ ኒቃ አይገባም። ይሄ ትክክል አይደለም። ለምን? መፍትሄ ነው አይደል እየሰራን ያለ ነው እኮ። ሌላ ሉትራን መግባት ይችላል፣ ማንም መግባት ይችላል ከአኬ ውጭ። የራሴ ምክንያት አለኝ ደግሞ። ይሄ እኮ የጋራ መድረክ ችግር የለም። ቴልኮም መግባት ይችላል። ቴልኮም ይግባ፣ ችግር የለውም። ቴልኮም ይግባ። ቆይ እኔ አስገባዋለሁ፣ እኔ አርጄ አስገባዋለሁ፣ ችግር የለም። ታው ቴልኮም በውስጥ እናወራለን። እስክንድር አይሚን ማን ነበር ስሙ? አኪ አንድ ቁጥር ጻፍልኝ፣ አስገባል። ቀጥል ኢየሱስ። እሺ ኤፊ ያነሳውን ሀሳብ ሰምቻለሁ እና እኔ ምንድነው ዛሬ ያለን የውይይት ይዘት እኔ እስከሚገባኝ ድረስ ሁላችንም መፍትሄ ሀሳብ ላይ አተኩረን እንድንወያይ ነው የሚል ነው እና በመፍትሄ ሀሳብ ላይ እንደ ኢዮሲ ስራ ነኝ ብሏል እሱ ራሱ ላለመግባት። እሱንም እየተገናዘብ አይቻለሁ። ሶ ምንድነው እኔ ልል የምችለው ያለውን ኮሜንቱን ብታጠፉት ጥሩ ነው ባካችሁ። ምን ለማለት ነው የፈለኩት? ኤፍዬ ያነሳው ሀሳብ በደንብ ሰምቻለሁ። ዛሬ የውይይታችን ነጥብ ምን እንደሆነ ይዘን ካልቀጠልን በስተቀር እንዳንደነቋቆር ፈራለሁ። ማለት ሀሳቡ ድብልቅልቁ እንዳይወጣ ፈራለሁ። ምናልባት ኤፊ በአስተምሮ ደረጃ እነ ዴቭ ያነሳው ሀሳብ የሉትራንን አስተምሮ አይወክልም የሚል ፕራሚስስ ካለው በዛ ዙሪያ ላይ ወይ ሩም ከፍቶ ወይ ደግሞ በሌላ ሰው አማካኝነት ሜዲయేተርነት ውይይት ማድረግ፣ ክርክር ማድረግ፣ ሙግት ማድረግ ይቻላል። እኔ የሀሳብ ልዩነት መኖሩ ጤነኝነት ነው ብዬ ነው የማስበው። እኔን አሁን ብጠይቀኝ በዴቭ ባነሳው ሀሳብ ላይ የምሰጠው መልስ ይኖራል። ዴቭንም ብጠይቀው እሱ የሚያወራው ነገር ይኖራል ብዬ አስባለሁ እና በዚህ ጉዳይ ዙሪያ ልዩነት ካለ በኤፍሬም እና በዳዊት መካከል ለውይይት መሆን ይችላል። የሀሳብ ልዩነትን እንደ ጤነኝነት የምንወስድ ከሆነ ቅድም ስለተናገርኩ አልመለስበትም። ከዛ ውጭ ግን እኔ የሀሳብ ልዩነት አይደለም ወደዚህ አይነት የተካረረ ጥላቻ ውስጥ የከተተው። እንዴ ይሄ እኮ የሀሳብ ልዩነት ጤነኛ በእኛ የጀመረ አይደለም፣ ቀድሞም የነበረ ነው አይደል? በግንዛቤ ቲዮሎጂካል አንደርስታንዲንግ ዲፍረንስ ለክርክር ይቀርባል፣ ለሙግት ይቀርባል። ሀሳዊ እስካልሆነ ድረስ ሀሳዊ ከሆነ በጉባኤው ይገለላል፣ ይወገዛል ትምህርቱ። ሶ ይሄንን የምናስተናግድበት ሌላ ፕላትፎርም ሊኖር ይችላል፣ ይህንን አይነት ሀሳብ ማለት ነው። ከዛ በመለስ ግን እኔ የሚታየኝ አሁን ላለው ችግር የአስተምሮ ልዩነት አይመስለኝም። ምናልባት በኋላ ስለመጣው የምሰጠው ሀሳብ ላያስማማችሁ ይችል ይሆናል። እኔም ብትጠይቁኝ ፐርሰናሊ ነው የማወራው፣ በዛ መንፈስ ተረዱኝ። አሁን ላለው በነዴቭ እና በሌላው ግሩፕ መካከል ላለው ልዩነት እኔ የሀሳብ ልዩነትን ወይ ማስተናገድ አልቻልም ማለት ነው። የሀሳብ ልዩነት ነው ከተባለ የሀሳብ ልዩነትን እኮ በሰለጠነ መንገድ ኤፊ ስንፈታ ኖረናል አይደል? ስንከራከር፣ ስንሟገት። ሶ የሀሳብ ልዩነት የሚዳኝበት መድረክ ይኖራል፣ የሚሟገትበት የሚፋጭበት ይኖራል። ከዛ በመለስ ግን እኔ ዋናው ነገር ሀሳባችንን ስንገልጽ የምንሄድበት መንገድ ነው ችግር የፈጠረው። እሱ መፍትሄ ሰተን እዛ ላይ ብናወራ የተሻለ ነው ብዬ ነው የማስበው። አይ እንደዚህ አይነት መፍትሄ የለውም፣ ምንም ሊያስማማን አይችልም፣ እንዲሁ ባለነው እንቀጥል የሚል አይነት አቋም ካለ ምንም ማድረግ አይቻልም ማለት ምንም ልናደርገው የምንችለው ጉዳይ አይደለም። ግን እንደ መጨረሻ ላይ ለሌሎቻችን በተለይ ኮሜንት ላይ ሀሳብ ለምንሰጥ ሰዎች በጣም ሁሉም ኢሞሽናል ኢንተሊጀንት ይሁን ስሜት ስክነት ይኑረው ብሎ ማሰብ አይቻልም። ግን በተቻለ መጠን ልዩነቱን የሚያሰፉ ግለሰቦች ላይ ትኩረት ያደረጉ እንዲሁም ዘለፋዊ የሆኑ ኮሜንቶችን ባንሰጥ ይበልጥ ልዩነታችንን የሚያንበረቁቁ አይነት ማለት ነው።
ኮሜንት ፊት ለፊታችን ስላለ መጻፍ ስለቻልን ጀስት እዛ ጋር የምናስቀምጣት ሀሳብ በሚያደምጡን ሰዎች ልብ ውስጥ የሚፈጥረው ሌላ ስሜት ስለሚሆን ሪስፖንሲብል እንደሆነ የቲክቶክ ተጠቃሚ ሆነን ብንጠቀም ሀሳባችን ብንገልጽ ለማለት ነው። እኔ ልዩነት ካለ ኤፊ እኔ እንደ ጥሩ ነገር ነው የማየው። መወያየት መሟገት በጣም ይቻላል የሚል አቋም አለኝ። ይሄ ሉትራ አስተምሮ ነው መካኒስ ውስጥ ተቀብለዋለች ወይ ማስረጃ አለን ወይ? በቃ በውይይት ውስጥ የሚዳይ ነው የሚሆነው ማለት ነው። ይሄ በዛ መንፈስ ብታዩ ኤፊ ለማለት ነው።